መጨረሻ እኮ ቤት የሚመታ ነገር ልነግርህ ነው ብዬ እያዳመጥኩሽ አንቺ ኮረሪማ በርበሬ እኔ በርበሬ ታምሶ ለነዚያ ሰፈር ሰጠሻቸው። ወይኔ ገዛፍልኝ። እሺ በርበሬ ስንት ነው? 5 ሊትር ያው 5 ኪሎ ሆነ ሲመዘን በኪሎ ነው። ለምን ታስደነግጭ ነው ያለሽ? እድኔ ላንተ ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ነው? ስራ አሪፍ ነው? አለሁኝ ይመስገነው። ያው እዚህ ጋር እያንቀላፋ ነው በነገራችን ላይ እና እያንቀላፋ ነው እና እኔ ደግሞ የሆነ ጉዳይ አለኝ። እንዴት ተደካከሙ እና ለማንኛውም አልነግራችሁም፣ ልቀስቅሰውና ያለው ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ላይክ ሼር እያደረጋችሁ ልቀስቅሰው። እንዲሁ እንድታንቀላፋፋው ተነስ፣ በእናትህ ተነስ። አንቺ ደህና እንቅልፍ ይዞ ነበር። በእናትሽ እኮ እዚህ ጋር እኮ አልተመቸም። ውስጥ ገባል። ትንሽ እስከዛው ቢጃማ ምናምን አዘጋጅልኝ። ቢጃማ ተዘጋጅቶላል። ተነስ በእናትህ። እሱን ነገር ለቁም ነገር ነው ፈለኩ። አንቺ ደግሞ የአንቺ ቁም ነገር እንግዲህ ያልቅ። ተነስ ነው ፈልጌ ነው። እሺ ቆይ በእናትህ። ቆይ ነቃ በል ተነስ። እሺ ቆይ ተነስ። ምንድን ነው? ቆይ ሻይ ነገር አፍልኝ እንዴ? ምንድን ነው ሻይ ነገር የምንፈላለን? ስጋ ቁጭ በል። የሆነ ስጋ ምስል ነገር አለ። ምንድን ነው? የበበት ታሪክ ነው መሰለኝ። ቁጭ በል። ስጋ እንትን በለኝ። ቶሎ ጠጋ በል በስነ ስርዓት። አንቺ ቀን ትተኝና በቃ ብርድ ታስነኪያለሽ እኮ። እሺ ተነስ እኮ አልቧል። እንደው ተነስ፣ ጠጋ በል። እዛ ጋር ቁጭ በል። ምንድን ነው የምትሰሪው? ውይ በእናትህ ጠጋ በል እኮ በቃ አንቺ ምቀኝነትሽ በቃ ትንሽ ይቆይ። ይልሽ አሁን አልጋ ላይ ተኝቼ እንደዚህ አይዘኝ ምን ከገርምሽ ነገር እሺ፣ ልጁን መስነሳኝ አሁን በስ እዚህ ጋር ምንድን ነው ጽፋል እነግርሃለሁ። ግጥም ነው ቀልድ እንትን አትበል። ይተኛ ባባ ነው አይደለም። ግጥም ነው የምጽፍልሽ። በእናትህ የምነግርህ ነገር ጻፍ። በርበሬ በል። በርበሬ እሺ። ተቆጥቶ ታመሱ አቀልድ ነገር በርበሬ ታመሱ ነጋ ቀልዳ። እሺ ምን አገባኝ? ግጥም አንቺ ካመጣሽ ምን አገባኝ? ግጥም ፍጠር የምትይኝ ከሆነ አልችልም። ቶሎ በል። አንቺ በርበሬ ታመሱ በላጣስ በርበሬ እሺ ሽሮ የግጥም ነው ያንተ ምን አስጨነቀኝ? እሺ ሽሮ ኮሮሪማ ነው። ወንድማማች ናቸው እቴ ነው። አዎ እሺ ቅመም ግዴታ የራሱ ኮሪማ፣ ነጭ ሽንኩርት ሁሉም ዘመዳሞች ናቸው። ቶሎ በል። ሽንኩርት፣ ጨው፣ ነጭ ሽንኩርት፣ ጨውስ ምንድን ነው አልኩህ እኮ። ጨው፣ ቶሎ በላ። ጨው እሺ። በዚህ መደዳ ደግሞ ኪሎ ጻፍልኝ። ለምንድን ነው አሁን ይሄ አስቤዛ ነው መሰለኝ። እኔ ግጥም መስሎኝ ነው እንደዚህ። መጨረሻ እኮ ቤት የሚመታ ነገር ልነግርህ ነው ብዬ እያዳመጥኩሽ አንቺ ኮረሪማ በርበሬ እኔ በርበሬ ታምሶ ብለሽ የሆነ ቤት የሚመታ ነገር ልነግርህ ነው ብዬ
በርበሬ ብለሽ ሽሯል። አሁን ቶሎ አስቤዛ ነው እንዴ? ቶሎ እዚህ ጋር በርበሬ 5 ኪሎ፣ ሽሮ 6 ኪሎ ያሉት። ኧረ እባክህ ያሉት 6 ኪሎ እና 5 ኪሎ 5 ኪሎ ምንድን ነው ያለው? 5 ኪሎ በርበሬ አላበዛም። በርበሬ ከ6 ኪሎ በታች ማለት ነው። እዛ ነው ሰፈሩ። እሺ የኮረሪማስ 7 ኪሎ። አይ እሱ ግማሽ በቃ ለነዛ ሰፈር ሰጠሻቸው። ወይኔ ገዛፍልኝ። እሺ በርበሬ ስንት ነው? 5 ኪሎ። አዎ ኪሎ በል ኪሎ። እሺ ሽሮ 5 ኪሎ 5 ኪሎ። እሺ እዚህ ጋር ሽንኩርት 4 ኪሎ ጻፈ። እዚህ ጋር ምን አገባኝ አስቤዛ እንደሆነ በቃ ገባኝ። እሺ ቶሎ በል። እሺ እና አስቤዛ ነው መጀመሪያ ዛሬ ማለት ነው። በቃ አሁን በጣም ስላደከምከኝ ማለት ነው። እኔ እኮ ግጥም እንደዚህ ነው ትገዛለህ፣ ሄደህ እንትን አስፈጭተህ ትመጣለህ። ጤፍ አሁንም ማቡካ ጤፍ የለኝም። ይሄን ወደ ጤፍ ቀይረሽ ነው ወይስ ሌላ? አይደለም ጤፉ ሽንኩርት ቤት ውስጥ ምንም አይነት ነገር የለም። እኔ ከዚህ በኋላ አስቤዛ የወር ነው የማረገው። ጤፉን ትተሽ ነው እንዴ ጥርቅምቅም ያለ ነገር የምታጠራቅም? ምን ነው ጤፉ ምን አደርገዋለሁ ለብቻው? ይሻላል። በጨውም ቢሆን ነስነስሽ ይበላል። በጨው ይበላል እንዴ? ወይስ በሚጥሚጣ ወይስ በርበሬ? በጨው በእናትህ ነጋቃለች። ተረበለ እኔ በቃ ጤፉ ሳይገዛ ይሄን የተጠራቀመ ነገር ስገዛ አልኩኝ። ኧረ እባክህ መጀመሪያ ጤፉ ነው መገዛት ያለበት። በእናትህ ጻፍ ቶሎ በል ጻፈቴ። መጀመሪያሽ ጤፉን ባንቺ ተጻፈ። ይሄ የተጠራቀመ ነገር የተቆጣጠረ ነገር በርበሬ 5 ኪሎ፣ ሽንኩርት ገና መች ጀመርከው? ዘይት 5 ኪሎ፣ ዘይት 5 ኪሎ። እንዴ ዘይት 5 ኪሎ ይባላል? 5 ሊትር ያው 5 ኪሎ ሆነ ሲመዘን በኪሎ ነው። ለምን ታስደነግጫለሽ? 5 ኪሎ እኮ ስትል በጣም ብዙ ዘይት ነው። 5 ሊትር እኮ ነው። ሊትርና ኪሎ እኮ ያው ነው። ዘይት ፈሰስ ነገር 5 ሊትር ነው አለ። እሺ ቆይ ይሄ ዘይት ምናምን የተጠራቀመ ነገር ራስሽ ጤፍ ብቻ ነው። እኔ ከዚህ በኋላ ጤፍ ብቻ አይደለም ቢነገር አትረብሽ። ነጭ ሽንኩርት ቃል ኪሎ በቃ ይሄ ነጋ ጣጣሽ ያልቅ። በስሎ ሲበላማ ምንም አይመስልም። ከዚህ በኋላ የኔ ችርቻሮ ምናምን ነገር አልፈልግም። ከዚህ በኋላ የወር አስቤዛ ጤፍ 50 ኪሎ አላበዛውም እኮ ኩብታ አላደረኩም። 50 ኪሎ ነው ያልኩት። ምን ታይኛለህ? ወይ አንቺ ዛሬው ነው በልተሽ ለማሞት ነው ምን አገባ እንጂ እንደማመጥ እንጂ ነገርነት አትቀልድ። ማንኛውም ቤተሰብ ለመሪ ነው። ቆይ 50 ኪሎ ነው እሱ እንደው አይናምን ፎቶ ስታነሽ ልንኖር ነው። በቃ ቁጭ ብለሽ ነገ እየቀለድኩኝ አይደለም፣ የምሬን ነው። ዲግራ አታጋሽ። ጤፍ 50 ኪሎ አይደለም እሺ። ጤፍ እና አንቺ እና በቃ ቤተሰብ የለም አይደል? ቤተሰብ የለም። እሺ ጤፍ እኔ ማለት ነው እንዳትረብሽ። በእናትህ ነጋ ፍጠን። ይኸውልሽ ጤፍ 15 ኪሎ 15 ኪሎ ጤፍ አንጀራ 15 ኪሎ ለኛ እንዴ እና አንዴ ላበካው ነው ስራ አይደል? አንተው እኔ ነኝ የምወስነው። አዎ በእናትህ የምወስነው እኔ ነኝ። ስራ አይደል? እንግዲህ ከእንቅልፍ ነው ቆፋር ያዘጋጅቻ መስሎኝ። አረፍ አንተው እሺ አንተው ጤፍ 15 ኪሎ ጻፍ። ለምን ሽሮና በርበሬ 5 ሆነ? ለምን 5 ኪሎ ሆነ? ያኛው እኮ ባንድ የሚያልቅ አይደለም። ለበጣም ለብዙ ቀን አንዴ ነው። 1 ኪሎ ራሱ ጤፍ 15 እንደውም 2 እጥፍ ጨምሬበት 3 እጥፍ ማለት ነው። በርበሬው 3 እጥፍ ጨምሬያለሁ እጤፉ ላይ። እየቀለድኩ አይደለም። ጤፍ 15 ኪሎ አይልሽ እንዳበጠብጭ ጤፍ 15 ኪሎ ዘይት አይቀርም።
ነጋ ዘይት አይቀርም። ዘይት ስሌት አንድ ተኩል ማለት ነው። አንድ ተኩል የተገር ነው ያለው። አንድ ተኩል ዘይት አንድ ተኩል 1 ሊትር ተኩል ማለት ነው። ዘይት እንደዚህ ለቀልድ አልፈልግም። ተኩል ግማሽ ዘይት ለካ ትንሽ ነው ጠብ የሚደረገው አይደል? ግማሽ ነው አንቺ ዘይት ሩብ ዘይት ሌላ አንቺ ሾጥ ብለሽ ቁጥ አባቴ እዚህ ጋር ይሄን የተጠራቀመ ነገር እውነት ዘይት ላያዝ ይቀላል። ነጋ ቀልድ ይሄን ለዘነቀልድ አይመቸኝም። ግማሽ ሊትር ዘይት በእናት ነጋ ይኸውልሽ እኔ ስላየሁት ነው። 5 ሊትር በባለፈው ገዝተሽ ማለት ነው። 5 ሊትር ዘይት እንዴት ለኛ እንዴት 6 ወር ያበላል? የሚረዳ ነጋ ጠብ እኮ ነው የሚደረገው። ጠብ 6 ወር እስታንታ እሺ፣ እኔ ውጪውን ልስራ፣ አንተ የቤቱን ስራ። ከሰብልም ምን ሊደረግ ያለው 5 ሊትር ምትይቆይ እንደው በ3 በ4 ድስት እንኳን በሰሪ እንዴት ለ6 ወር 6 ወር ተይው 5 ወር አትጠቀም። ምን ቤተሰብ አለና 3 ነን። ምን ቤተሰብ አለ ነው ወይስ አንዳችሁ ወሬት ቀነስከ? ማንን መርጠ ይቀነስከ? ባባይ በላመችም አንድ ፍሬና እኔ አንቺ ነን። አባከ አሁን በላትራስ ነይ ፍሬ እኔ እሷን ጠርቼ እሷ ለምን አጽፍልኝ? ወይ ራሴም ለምን አልጽፍም? እንደማይም ለምን ቁጭ አልኩኝ? ራሴ ጽፍ የለ እንዴ? እኔ እኮ ቢያንስ እኔ ሳስብ ስነግርህ እንድጽፉልኝ ነው፣ ሌላ ነገር አይደለም እንጂ መጽፍ አቅቶኝ አይደለም። ተጻፍሽላት ራስ ጽፍ አምጣው ራሴ ጽፋለሁ። ሁላችሁንም አልፈልግም። እልሽ ዘይት 5 ኪሎ ከሆነ ለ6 ወር ብለሽ ዳር ላይ ትጽፊያለሽ አይደል? ያለንስ እንዴ ጋብኛ እንደርተር ትራሽ ይገለበጥሽ አምጣ ራሴ ጽፋለሁ። ራስሽ ጉዳይ ስግብና ዘጋጃው ወራጅ ይታያል። እሺ ቲ 5 ኪሎ እሺ። አቤት በረከት ና አባቴ እናትህ እዚህ ኦይ እሺ እኔ ፍቅር ልምጣ እውነት በል። አንቺ ግን ኑሮ ምን ኖር እንደዚህ ፍሬ እንትን በይለት ቀስ ብለሽ አውርጂ እስቲ በእናትህ ምንድን ነው ጨቀጭቀኝ? 5 ሊትር ዘይት ከገዛሽ ከ5 ወር ወዲህ እንዳትጠይቂ። ነጋውን እንትን አትበል። ይሄ ቤቱን አስቤዛ ሙላልኝ። እኔ በጣም ብዙ ነገሮች ጎለውብኝ። በርበሬ ደግሞ ሩብ የታሸጋለ ትገዣለሽ። ታያለሽ ዘጋ እስካሁን እያደረግሽ ነበር ነገር ይቀርብ ነበር። ምንድነው አንቺ? ወይ እንዴት እንደዚህ ቤተሰብ ትክክል ነኝ አይደለ? በየጊዜው ቁጭ 1 ኪሎ ግማሽ ኪሎ ምናምን ቁጭ እያደረገ ይዞ ይመጣል። ስለዚህ ያ ነገር ደግሞ አግባብ አይደለም። እኔ የምፈልገው በርበሬ ስለዚህ ማለት ነው። እሺ አንቺ አያችሁ ታምለው ነገር እና ቤተሰብ እኔ እንጃ ወንዶች እውነት ችግር አለባቸው። የአስቤዛ ነገር ችግር አለባቸው። በቃ እነሱ አይታወቃቸውም እኮ የሆነ ነገር ስታደርጉ በቃ በየጊዜው ማጠይቁ በየጊዜው እነሱ ማዘጋጁ ከሆነ ማለት ነው የአስቤዛ ሁሉም ነገር በእነሱ አንገት ላይ ካሉና አቁት እና አሁን ላይ ገርሞታል። ለምን ይሄንን ሲባሉ ይደነግጣሉ። ለምን እንደሚደነግጡ አላውቅም። አነጋ ባባ ዳይበር ይላል እያችሁት የባባ ዳይበር እና ቤተሰብ ባባ ተነስቶ ረበሸን። ይህ ልብል ልናገር የነበረውን እንትን አልተሳካልኝም አይደለ ባባ? አንተ ተነስተህ ረበሽካል።
ረበሽከና ለምንድን ነው የረበሽከን? አሁን ነው ከቅጥሽ የተነሳሽው? ደህና ነካ ባባላ ወቀ እንዲህ በላቸው። ሰላም ናችሁ ወይ? ጥናት መስሎት እስክሪፕትና ወረቀት ያዘ ትምህርት መስሎት እና ቆይ ይሄን ነገር እኔ ለምን እንደሆነ ታውቂያለሽ? ለምን ፈራክ መጻፉ? በቃ ገበያ መሄድ አልወድም። ለምን? በጣም የሚከብደኝ አሁን ጤፍ ማለት ነው። ጤፍ ለመግዛት የምር ነው ግን እውነት አለ ወይ? አዎ የእውነት ስትሬስ መጫ ነው ብድግ አድርግሽ ከዛ ኮፍት ማለት ነው። በቃ ደብሮኝ ነው። አንቺ ብቻሽን ሄድሽ እንድትገዢ ፈልጊ እኮ ነው። ለምንድን ነው የምትፈራው? አልወድም። ለምን? ወንዶች ግን ለምንድን ነው ነገር ስትታዘዙ የማትወዱት? እኔ በቃ አልወድም። እንደዚህ ጤፍ ማስፈጨት፣ ጤፍ መግዛት ምናምን እንደዚህ ሽንኩርት፣ በርበሬ ምናምን በተፈጥሮ አልወድም። ለምን? እኔ አሁን ለእንትን መስሎሽ ነው ወይም እህሉ ይበቃል ምናምን ብዬ አስቤ አይደለም 15 ኪሎ ያልኩበት 15 ኪሎ ከሆነች አንቺ ጠጥላ ያርግሻት እንደመጨ እንጂ ብሩ ከብዶክ አይደለም። ብሩ ከብዶኛል። እሺ እንኳን ሰማችሁ ብሩ ከብዶታል። ብሩን ስጠኝ። በድንገት እኮ ይሆን ታስቦበት እና ውድ ቤተሰብ እንደዛ ነው እንግዲህ በደንብ ልፈትነው ፈልጌ ነበረ። ልጁም ተነሳብኝ። ስለዚህ አረፍ እንጂ አረፍ ጻፍ እሱ ላይ እና ውድ ቤተሰቦቻችን እኔ በቃ ጓዝ ዘንቢል ያለበት በቃ መሸከም በጣም እስክሪፕቶ ይዞ ሽንኩርት ተብያለሁ፣ በርበሬ፣ ሽሮ በቃ አልወድም እኔ በተፈጥሮ እና ለማንኛውም ደህና ሁኑልኝ። አሁን በደንብ አድርጌ ነው የምጠይቀው ከቪዲዮ ጀርባ ማለት ነው። እሺ አይመስላችሁ? እና ለማንኛውም ደህና ሁኑልኝ።